ህዝቡ ምንድነው የሚለው? ፍትህ እርጉዝ ሆና ለፍታ ሌይላን ወደ ሚዲያ ላመጣቻት ፋሲካ መጀመሪያ ይሄ ምንድነው ቡታጀራ እያሉ ቪዲዮ ለቃ ነበረ እና ቪዲዮ ሰርታ ለቃ ምን ሆነ መሰለሽ? ቪዲዮ ከሰራች በኋላ እንግዲህ አይ ቲንክ ከዛ በመሀል አይ ቲንክ ነፍሰ ጡር ነበረች ምናምን እንትን አደረገች። ከዛ ይሄ ፈንድሬዚንጉን አቡ አሚራ ጥሪ ያደርግና ጥሪውን መስራት ጀመረ። ይሄ መጀመር ጀመረ። ከዛ ሸራተን ይሄ ገንዘቡ ከተሰበሰበ በኋላ ዶላሩን ወደ ውጭ ሀገር ለመላክ ያኔ ዶላር በጣም ችግር ስለነበረ ፕሮግራም ስናደርግ በቃ እንደው በዚህ ነገር የተሳተፉ ሰዎች ካሉ ብለን ስንጠራ ማነው አይ ቲንክ እሷን በፋሚሊዎቿ እንዲህ አይነት ልጅ አለች ስትል ችግር የለም ጥሯት ትምጣ አለኝ። ሸራተን መጣች። ግን ልክ ሸራተን በመጣች ሰዓት ላይ ምን ሆነ መሰለሽ? ዩቲዩብ ላይ 5% በቃ 95% በቃ አልቋል። የሌላ ጉዳይ 5% ነው የሚቀረው ወደ ሀገር ውስጥ በቃ በቅርብ ትመለሳለች ብላ የመጀመሪያ ቪዲዮ ዩቲዩብ ሰራች። እኛ በቃ ደነገጥን፣ ምክንያቱም ገና ዶላር እየጠየቅን ስለነበረ ከባድ ነበር ለኛ እና ከዛ በኋላ ይሄ ነገር ቪዲዮ አጥፊ ስንላት በፍጹም አላጠፋ ማለች። ከዛ እንደገና በአጋጣሚ ሆነ አንድ ቪዲዮ ደግሞ ሰራች እኔ ላይ በቃ እኔ ቪዲዮ ልክልሻለሁ፣ ያው መልሼ ራሴ ነው መስደብ ስለሚሆን በጣም ደስ የማይል ቪዲዮ እኔ ነው ተናግራት ቪዲዮ ሰራች። ከዛ ይሄ በህግ ያስጠይቅሻል እኮ ይሄ ቪዲዮ እንደዚህ መሆን አለበትም ብለን ከለከልን። ከዛ በኋላ እሱ ክፍተት ከተፈጠረ በኋላ እንደውም ይሄ በግልጽ በሰሞኑን ሙሉን እያንዳንዱ የነበረውን ነገር ቪዲዮ አድርገን እኛ ለቀዋለሁ እያንዳንዱ። ከዛ በኋላ ወደ 10 የሚሆኑ ቪዲዮዎች ይሄ ብሌሚንግ ማለት ወደ 60 ሚሊዮን ብር ተበላ 60 ሚሊዮን የሚለው ትርክት መምጣት የጀመረው እሷ በምትሰራቸው ዩቲዩብ ላይ ገብታችሁ ሁሉም ሰው ማየት ይችላል። ዩቲዩበር ናት እና ይሄ መጀመሪያ ላይ ዩቲዩብ ቪዲዮ ላይ ሰርታት ፋሚሊውን ያገናኘችው እሷ ናት እና ከዛ በኋላ ኦኬ መጀመሪያ ቤተሰቦቿ ጋር ሄደ ቤተሰቦቿ ድረስ የሌላ ቤተሰቦች ድረስ ሄደ የቀረጸቻቸው ልጅ ናት። ከዛ በኋላ አሁን ሰሞኑ እኔ ደግሞ አየር መንገድ ኦልሬዲ ለመቀበል ሊስት አድርገን ምን ብለን ፋሚሊ ያው የኔ ኃላፊነት ስለነበረ እዚህ ልትመጣ ስትል ነው እኔ አሁን እዛ ውስጥ ሊስት ውስጥ አድርጎ ኤርፖርት ውስጥ ተርሚናል ውስጥ ከማን ምንድን ነው መሰለሽ ምንድን ነበር ግልጽ አሁን በትንሹ አሁን ከአሁን እንኳን በትንሹ ነው የምነግርሽ 100 ቪዲዮዎች ተሰርተዋል። 100 አሁን ልጅቷ ከመጣች በኋላ በጣም በቃ እንደዚህ ነው እስከሚል ድረስ ይሄ እንደገና ሞቭ አስነስቶ አንደኛ ናት ሁለተኛ ናት ምናምን የሚል አንደኛ ይሄ መጀመሪያ ግን ትክክለኛው ምንድን ነው እኔ ቪዲዮዎቹን ሰርቼ ልኬልሽ በትክክል ያ ነገር ከተረዳሽ በኋላ ምን ያህል ጥፋት እንደነበረ ኢቭን በህግ አግባብ የሚያስጠይቃት ምን ያህል ስህተቶችን ሁሉ እንደሰራች ይሄን አሁን የዛሬ ሳምንት ነው 5 ቀን አካባቢ እኮ ላይቭ ላይ ሙቪ ቤት ገብተን ክሊር ካደረግን በኋላ እንደገና ድጋሚ ዩቲዩብ ሰርታ ሌሎች እንዲሰሩ ተደርጎ ደግሞ እንደ ስድብ በቃ እንደ ስድብ አሁን ልጅቷን እዚህ ያለችውን ልጅቷን ላስታም ወይስ እየወጣ ቪዲዮ ልስራ? እንደገና ደግሞ አስቢ ከኔ ፐርሰናሊቲ እናንተ እንዴት ናችሁ? ጀማ ደህና ናችሁ? በነገራችን ላይ ፊት መድኃኒት ተቀብቼው ማዲያት የሁላችሁ ምን ሊለቅልኝ አልቻለም። ብታዩት ብለው ማዲያት የሚባል ግለሰብ እኔ በጣም አስቸግሮኛል። ለምን እንደሆነ አላውቅም። እውነት ለመናገር ነው ያልተቀባሁት ነገር የለም። አሁን ደግሞ መድኃኒት ታዝዙልኝ ይህን እየተቀባው ነበር። ይለቃል አይለቅም ፈጣሪ የወቀው ነው የምለው ማለት ነው። እና በማዲያት የምትሰቃዩ ልጆች የለቀቀላችሁ እስኪ መፍትሄው ምንድን ነው? ውሃ ጠጭላሉ፣ ውሃ ጠጣለሁ፣ ሰንበዴ እንቅልፍን ይላሉ። ነው አይደለም እና ስለዚህ ሰው ነው መድኃኒት ተቀብቼ ዝም ብዬ ቪዲዮ ልሰራ ነው የመጣሁት ማለት ነው። ምንድን ነው ወዴት ነው ምናምን ካላችሁ አንድ የገረመኝ ቪዲዮ እና የታዘብኩት ነበረ ማለት ነው። ምንድን ነው ወዴት ነው ካላችሁ አሁንም በድጋሚ ስለ ሌላ ላወራ ነው ማለት ነው። ስለ ሌላ እንግዲህ ያለችው ያው ታውቃላችሁ እንትን ክፍል ገብታለች። ያኔ ሌላ ያው ሃይምሮዋ ትንሽ ነካ ስለሚያረጋት ምክንያቱም ያው ሳውዲ አረቢያ እያለች ብዙ ነገር ሲሏት ስለነበረ ምናምን ያኔ ትክክል አይደለችም፣ ከራሷ ጋር አይደለችም። እና አሁን ያለችው ያው ማቆያ ክፍል ነው። እና እንግዲህ አጋጣሚ ትናንትና ገብታ ነበር ማለት ነው። በሀቢባ ቤት ላይ ያስገብተዋት ሀቢባ ልታመሰግን ስትገባ እንግዲህ ብዙዎች ኮመንታተሮች ማርያም የአረብ ሀገርን ሴት እኮ ለማድነቅ የአረብ ሀገር ሴቶች ትለያላችሁ፣ ቅመሞች ትለያላችሁ። ማርያም እኔማ በቃ ኮራውባችሁ። እኔ ከእናንተ ጋር አረብ ሀገር ሴት ተብዬ መደመሬ ብቻ በጣም ኮርችባችኋለሁ። በጣም ማስደስታችሁኛል። ለምን አትሉኝም? ለምን ብትሉኝማ እንዳለ ኮመንታተሩ ፋሲካ ሀቢባ ቤት ማለት ነው። ፋሲካ የሚል ኮመንት ጥልቅልቅልቅልቅልቅልቅ እያለ ነበረ ማለት ነው። በቃ ጥልቅልቅልቅ አያችሁት። እውነት ካላችሁ ሁሌም ቢሆን ታሸንፋላችሁ። ሁሌም እውነት ነው። እንግዲህ በየዩቲዩቡ በየቲክታከሩ በየፌስቡኩ የፋሲካ አለመገኘት ሁላችንንም አስቆጥቶናል። ምክንያቱም ትልቁ ሚና የተጫወተችው ፋሲካ እንደሆነች ሁላችንም እናውቃለን። ስለዚህ ምንም ጥፋት በሌለባት ማንኛውም ሰው ነው እዚህ ጋር ቪዲዮ ሁላችንም እኮ የማናውቀውን የማንሰማውን እየሰራን ነው። ለምን ብትሉ ለዩቲዩብ። ስለዚህ
ምንም ፋሲካ እውነት ነው የተናገርሽ፣ ግን ደግሞ ብትሰራም ተስራ በቃ አለቀ። ማንኛውም ሰው እየሰራ አይደል ምንም የማያውቀው ምንም ትክክለኛ ባልሆኑ እንትን እያለ ቪዲዮ እየሰራ እየሸቀለ ነው። እሷ ደግሞ አንዲት ቪዲዮ ሰራች ተብሎ ባለሀብቶች ትናንትና መጥተው ባለሀብት ስለሆኑ እና አቦ አሜራ እነ ወንድም ካሌድ ያቺ ዙዙ የምትባል ጉማሬ ምናምን እነሱ ነው እንግዲህ ፋሲካን በጣም በጥልጥል ነው ሲያደርጓት የነበር። ግን እውነት ስላላት እኔ የፈለገ ነገር ብትሉኝ ከፋሲካ ጎን ነኝ። ስለዚህ እንግዲህ ፋሲካን ክደዋት ማለት ነው። ነካዲ ፋሲካን ክደው እንግዲህ እነሱ የፎቶ ጋጋታ የቪዲዮ ጋጋታ ከኮምቦልቻ አንስተው ሲመጡ እነሱ እንዳለ ቪዲዮ ነው። ስለዚህ ልጅ ግን ባለመቀበሉ ፋሲካ ሚዲያ ላይ ባታወጣት ኑሮ ሌላ ሰው ሄዶ አላያትም። ስለዚህ ወንድም ካሌድ ሆነ አቦ አሜራ ሆነ ምንም በተመለከተ ነው ልጅ እየወጡ የሚነቅሱበት አንድም ነገር የለውም። እንግዲህ ትናንትና ኮመንቱን ሲያጠቀልቁት ሀቢባ ቤት ምንድን ነው ያለው? አሁንም ወንድም ካሌድ በቃ አፉ ተሳሰረ። ጥፋት እንደሆነ እኮ ያውቃል። አስባችሁታል? አፉ ራሱ ልክ የሰረቀ ሰው አለ አይደለም? እንደዛ የሚያወራው ራሱን የጠፋበት የሚያወራው ትፍትፍትፍት ታለበት። እንደዚህ በቃ ያልሆነ ምክንያት ፈጠረ። ከዛ ከሀቢባ ቤት ትምጣ ሲባል ደግሞ ምን አለ መሰላችሁ? አትመጣም፣ በሌላ ቀን ነው የምትመጣ ምናምን እያለ አፉን ከፈተ። አያችሁ? ይሄ አሁን ፈጽሞ ስህተት ነው ብዬ ነው የማስበው። እና እኔ የምልላችሁ ፈልጌ ነው አሁንም ቢሆን ፋሲካ እያላችሁ ጋይስ፣ በተለይ ፎሎወር ያላችሁ ቲክታከር ለብዙ ሰው ተደራሽ እንዲሆን ፋሲካ ሀቅ አላት። ምክንያቱም ፋሲካ አሁን እነሱ እኔ አሁን ማለት ነው ከፋሲካ ምን እንደተረዱ ልንገራችሁ። ፋሲካ ስለቀረበች ስላልቀረበች ሚዲያ እነሱ ያስተዳድሯት፣ እነሱ ምን አይሏት። ግን ይቺ ልጅ ሁለተኛ ሰዎች እንዳትረዳ ነው ያደረጓት። በቃ ሰዎችን ወደ ሚዲያ እንዳትመጣ። ምክንያቱም የሆነ ሰው አርጋችሁ እንዳላረጋችሁ እንደበልቶካችሁ ወጪ ሰባሪ እንደሆነ ስላደረጓት ይቺ ልጅ ሁለተኛ ለሰዎች መልካም ስራ እንዳሰራ ስላደረጓት በዛ ራሱ እኔ በጣም ተሰምቶኛል። ስለዚህ ፋሲካ ምንም ጥፋት የለባትም፣ ሀቅ አላት። ፋሲካ አሁንም ቢሆን እኔ ከፋሲካ ጎን ነኝ። እየመረራችሁ ሚሆን ተውጧታላችሁ። ወላ ወንድም ካሌድ ምናምን አሽቃባጮች አሁን የመጡ ወንድም ካሌድ ትሉ አቦ አሜራ ትሉት ሰንበዲ ትሉት ምናምን እዚህ ጋር ደግሞ ለምሳሌ ኮመንቶች ናቸው ሲያቀሳስሩ የነበር አቦ አሜራ ርስት ትገዛበት አቦ አሜራ እንደዚህ ሲሉ የነበረ ኮመንቶች ናቸው፣ ፎቶን ከፎቶ እየለጣጠፉ። ስለዚህ ኮመንታተሮችና ቲክታከሮች ምን እንድታረግልህ ፈልጋ ነው እሷ አሳስራኛለች ምናምን ያልከው ደግሞ ፋሲካ ሳቱን በጥፋት ነው የታሰርከው። አለቀ። ፋሲካ ምንም ጥፋት ነው በአንተ ነው እንዴት ታሰረው? ደፋር ሁላ እና እንደዛ ነው እውነት። ስለዚህ ሁላችንም ከእውነቱ ጎን ልንቆም እንችላለን ማለት ነው። እና ያለው ነገር ይሄ ነው። ውዶች ማሮች፣ በተረፈ ሰላማችሁ ብዝት ይበልኝ። ቴንኪዩ